በጊዮርጊስ ላይ ፌኑ ሩጫ አረክ ዛሬ ከታዝና ለቀደ ዝም ብለው በና ቢጊ ጎንደርያ ተመልሰብለው ዛሬ እናታቸው ወደ ቢገባ ያመልጥን ና በዚህ ነው በጣም እድለኞች ነን። እሺ ዛሬ ቢዙን አንቆልም ነበር። ዋናው ሆና ለመያዛችን ነው። ትንበጫብጭ ገፓርና ጭስ መውጫ ያጣም የሚባለው አባባል የሚሰራ መስሏል። እንዴ አትዳፈር። ለማንኛውም ሆነ እንሂድ። ዛሬ ባይሳካም ነገ ደግመን መሞከራችን አይቀርም። እጫውንስ አርባድ አርባድ አርባሶስት ቆይ ምግብ አልበላም እንዴ እንደዚህ የቀለልኩ? እባክህ ስላስያዝን ለበላ ፈልጌ ነው። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ሂድ። እሺ እኛም እንሂድ እንፍጠን። ሃይ ሲላምለክ ሃና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ ተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ይቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፍ። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ምን ብዬ ነው እባክህ? ሃና ሳልወድሽ አልቀረውም። ይርዛ ጅል ጊዮርጊስ እኔም እኮ ሃናዬ ያጨረስኩ ስራ ተዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ ዳጊ ምን ነው ተክዛል? እንዲሁ ነው እባክህ። ችግር አለ እንዴ? የታባ ሁኔታ በጣም እያስጨነቀኝ ነው። በዛ ላይ እንደ ወንድ ተሯሩጬ ምንም ነገር ማድረግ አለመቻሌ ራሴን እንድጠላው እያደረገኝ። አይዞ ምንም አይሆን፣ ፈጣሪ አለ። እኔም ወንድም አለው። የታባን አንተ እናት ብቻ ያደረጋት ማን ነው? እንደሱ ሳቅ እንጂ የውሸት ብስቅ ምን ዋጋ አለው? ለምን አታለቅስ? እውነቴን እኮ ነው። ወንድ ልጅ ተደብቆ ነው የሚያለቅሰው ሲባል አልሰማም? ግድ የለ ተደብቀን ቢሆን አልቅስ፣ ቀለል ይላል እኮ። አልቅሼ እምባም እኮ የሳቅን ያለ እርካታ ይሰጣል። እንዴት? እንደውም ከሳክ በኋላ ይደክማል። ካለቀስክ ግን ታርፋለህ። እፎይ ትላለህ። አልምልም ይቅር ለዋልሽልኝ ለሰጠሽኝ ፍቅር ያው ያርገሽ አይንካብኝ። አየህ አይደል እንደ ጣዖት የምታመልካት ልጅ። ይሄን ሁሉ ጊዜ ሲደውል ማታነሳው ለካ ከማንም ብሩዬ ጋር ተዘብዝበህ ነው። እንዴት ነው አፍሽ የምትከፍቺው? አይን በጨው ሲታጠብ ለመጀመሪያ ጊዜ አንቺን አየሁ። ምንድን ነው የምትቀባጠረው? አፍቃሪ እንጂ እኮ ጅል አይደለሁ። ከዚህ በኋላ ካንተ ጋር ጊዜ ማቃጠል አልፈልግም። በቃ በቅተኛል። በጣም ሳፈቅርሽ የማጣሽ እስከማይመስለኝ ድረስ ነበር። ለካ ፍቅርም ሲበዛ ይመራል። እንደማትሆን ደጋግሜ ነግሬናል። አንተ ግን ማንንም አትሰማ። ምንድነው ከኔ ያጣሽው? ከሱ ያገኘሽው? ለማስረዳት መሞከር አይጠበቅብሽ። አንቺን እኔ ለማድረግ ልንቅሽ እንደሚገባ አልገባኝም ነበር። በፈለግሽኝ ሰዓት በሙሉ ካጠገብሽ መሆን ነበር ለካስ ትልቁ ስህተቴ። ነግቶ እስኪመሽ ለአንቺ መደወሌ እንደ ሐሞት እንድሞርሽ እንደሚያደርገኝ አልገባኝም ነበር። በጣም ማፍቀሬ ስህተት ነበር አይደል?
እንኳን አስተማርሽ። አመሰግንሻለሁ። እንደኔ የሚያፈቅርሽ ሰው እንዳጋጥምሽ ምኞቴ ነው። ነግሬው ነበር ግን እሱ እንደ ጣውት ነው የሚያምንሽ። ሲያምላክ ያንንም ወደዛ አርጉ። ይቅርታ አረፈድኩ መሰለኝ። በጭራሽ እንደውም ቶሎ ነው የደረስኩት። በቃ እንሂድ። እኔ ጋር ሰው አለ። ሹፌር ያልኩሽ እሱ ነው። በጣም ጥሩ ልጅ ነው። ሶሪ መጣው ስልክ አናገር። ዛሬ ግን ደከመኛ ካተኝ ተጎዳው የኔ ብቻ ሆኗል። እንደምትፈልጊው እየኖርሽ ነው? አዎ ምን እበላለሁ ብዬ አልጨነቅም። መኖር ለአንቺ እንደዚህ ነው? ከዚህ በላይ ምን አለ? የፈለኩትን እበላለሁ፣ የፈለኩትን እለብሳለሁ። በቃ ቆይ ሞኝ ነሽ እንዴ? ለመሆኑ እሱን ታፈቅሪዋለሽ ወይስ እንደኔ ሁሉ ነገሩን ሲያጣጥልሽ ትሄጃለሽ? ስለ ሁለታችን የሚመለከት አይመስለኝም። ከወደኩበት አንስቶ አንቺ ፊት ያቆመኝ እሱ ነው። ስትጫወችበት ቆም ያለሽ። ሲያምላክ መፈቀር ምን ማለት እንደሆነ የገባሽ አልመሰለኝ። እኔ ወደ ነበርኩበት እመለሳለሁ። አንቺ ግን እንደዚህ አትቀጥይ። በቃ አሁን መሄድ እንችላለን። እባክሽ ፍቅርም ብዬ እንጂ የምተናነሰው ከመረረማ በኔ ነው የሚበሰው። ደጋግሜ ጠይቄሽ ነበር፣ አንቺ ግን ሁሉንም ዋሽተሽኛል። እያስጨነቀኝ ነው። እኔንም እያስጨነቅሽኝ ነው። እሺ ልቀቀኝና ላስረዳ። እርሜን ዳግመኛ ያልኩትን ፍቅር ካንቺ ጋር በጀምርም የፈራሁት ክህደት ግን በሬን አንኳኩቶ መምጣቱ አልቀረም። እንዴት እንደዚህ ታደርጊኛለሽ? ይቅርታ። ደጋግሜ ስጠይቅሽ መልስሽ ለምን ተመሳሳይ ሆነ? አልወድም ለማለት እኮ በጣም ብዙ እድል ነበረሽ። ለምን? እልህ ይዞኝ ነበር። በእኔ ፍቅር ስትንበረከክ ማየት ፈልግ ነበር። እኔም ብቻ ስታፈቅረኝ ማየት ፈልግ ነበር። ታውቂያለሽ፣ ልብሽ የሌላ መሆኑን ከማወቄ በላይ የነበረን ፍቅር እውነተኛ መስሎኝ መታለል እንደ ግርሳት እያንገበገበኝ ነው። አንቺ ስለ ራስሽ ስታስቢ ስለ እኔ ግን አልተጨነቅሽም ነበር። ዳግም በፍቅርሽ መውደቄን እያየሽ ስትዝናኝብኝ ነበር ለካስ የቆየሽው። በጣም ይቅርታ። ጥሩ ልብ ስላለክ የምር የምታፈቅር ሴት ትመጣ ይሆናል። ደግሜ ማፈቅር ይመስልሻል? ይኸው የፈራሁት አልቀረም፣ ዞሮ ገባ ቤቴ። ፍቅርን ምዬ